እንዴት ናችሁ? ታዲያስ ከወዲሁ እንኳን ደረሳችሁ። በዓል ሊደርስ በጣም ትንሽ ቀናት ቀርተውታል። ለበዓል ለአረጋውያን የምናደርገውን ድጋፍ አሁንም እንደቀጠለ ነው። ብዙ ሰዎች እያገዛችሁን ነው። ብዙ ሰፕላዮችንም እያሟላን ነው። ይቀረናል ገና እስከ በዓሉ ቀን ድረስ። ሁልጊዜም የምናስባቸውን ሰዎች፣ ሁልጊዜም የምናግዛቸውን፣ ሁልጊዜም እንኳን ደረሳችሁ የምንላቸውን ምስኪን ጧሪ የሌላቸው አረጋውያን ወገኖቻችሁን አሁንም ቢሆን ሁልጊዜዎቹን አናጎድልም። እዛ ሌቭል ጋር ለመድረስ አትሊስት እስከ መጨረሻው እንሞክራለን። እንደው ሲሆን ከዛም በላይ ሌሎች ሰዎችም ጋር ለመድረስ እንሞክራለን። ኤኒዌይስ እዚህ ጋር ያሉት አካውንቶች አሁንም አሉ። አግዙን። ለበዓል የምታውቁት ናችሁ ብዙዎች፣ የማታውቁት ሰዎች ሁሌ ለበዓል የምናደርገው ነው። ለእንቁጣጣሽ፣ ለገና፣ አዲስ ዓመት ጧሪ የሌላቸውን አረጋውያን የማይለምኑ ወጥተው ቤት ተዘግቶባቸው የሚውሉ እንኳን አደረሳችሁ ብለን ምርቃት ብናገኝበት የምርቃት ብቻ እንቅስቃሴ ነው። የምትችሉትን ኮንትሪቢዩት አድርጉ። አሁንም በዋትሳፕ እና በሌሎች በኢንቦክሶች የላኩላችሁ ወዳጆቼ እንደው እንደ ማስታወሻ የሚሆናችሁ ይሄ ባልኳችሁ መሰረት ነው። አትሰለችሁኝም መቼም እየደጋገምኩ እነግራችኋለሁ። ይህንን መልእክት ለምታደርጉት ነገር በሙሉ እጅግ አድርጌ አመሰግናለሁ። ቀኑ ሲደርስ ሰዎችን ባለፈው ኮሜንት ላይ ጠይቀው ስለነበር ቦታውንና ቀኑን ሰዓቱን ነግራችሁ የት እንደሚሰጥ በአካል ብትመጡ ደስ ይለኛል። በጣም እንድትመጡልኝ በአክብሮት ነው የምጠራችሁ ከወዲሁ። ዩዥዋሊ ዋዜማው ቀን ነው የምናደርገው። ሰዓቱን ቦታውን ነግራችኋለሁኝ። እንደው ከወትሮ የተለየ ነገር ላይኖር ቢችልም ግን ቀኑ ድረስና እሱን ነግራችኋለሁ። አሁን ፎከስ ያደረግነው ለእነዚህ ሰዎች የሚያስፈልገውን ነገር ማሟላት ላይ ነው። የበዓል ሰፕላይ ነው። ዶሮ፣ እንቁላል፣ እንደዚህ ዘይት የማድረግ ነው። እንግዲህ ዋጋዎቹ በዓል ሲደርስ እየጨመሩ ስለሚሄዱ በተቻላችሁ እንደው እርሊየር ቀደም አድርጋችሁ አሁንም ቢሆን አግዙን ለማለት ነው። በጣም ማከብራችሁ፣ በጣም ማመሰግናችሁ። የ10 ዓመታት የእምነትና ትጋት ልምድ አለን። 500 ደንበኞችን ከህልማቸው ያገናኘ 10 ሳይቶችን አስረክበናል። በኢትዮጵያ የሪል ስቴት ዘርፍ የጥራት ታማኝነትና ፍጥነት መለያ ሆነናል። በቀጣይ የት እንገንባላችሁ እያልን በአራቱም አቅጣጫ መገንባታችንን ቀጥለን መገናኛ ላይ ደርሰናል። አዲስ ሳይት ሰከንድ ዲያስፖራ ቤልቪው ሆቴል አቅራቢያ ወደ ጫካ ፕሮጀክት በሚወስደው መንገድ ላይ በ40/60 ክፍያ አማራጭ ከባለ 1 መኝታ እስከ ባለ 3 መኝታ እንዲሁም 100% ለሚከፍሉ ደንበኞቻችን እስከ 35% የሚደርስ የዋጋ ቅናሽ አመቻችተን አዋሪ፣ ቡልጋሪያና ሳር ቤት ላይም አዳዲስ ሳይቶችን ይዘን መጥተናል። ቤት ብቻ ሳይሆን እምነት ከሚገነባው ቴምር ፕሮፐርቲስ ጋር ከራሱ አልፎ ለትውልድ የሚተላለፍ ቤቶን በ0915 71 75 61 በመደወል የቤት ባለቤት ይሁኑ። በቃኝ። አቆለወለኝ ብርሃን ሞጣ እስኪ እሱን አንዴ ብድግ አድርግልን። ራቁን ስቆም እሱን አንሳው፣ አንዴ አንሳው። ናሲ ንስት አድርገው፣ ንስት አድርገው። ናንሳው፣ አንዴ አንሳው፣ አንዴ አንሳው። አማን አንሳው፣ አማን አንሳው፣ ፈልጌው አንሳው፣ አንሳው። ወራው ታሳ ደደብ እያየሽኝ አይደል እንዴ? አንሳው። አያቷት ምን ደደብ እንደሆነች። እሺ አንሳው። አንሳው። እንደው እኔ የምልህ እንደው ወንድሜ ጋሼ መቼም ትልቅ ሰው ትመስላለህ። ከእኛ አታንስም። ቢያንስ እንደው የእኛን ትውልድ ሰዎች ቢያንስ ልናገር እንጂ አንዳንዴ ወጣቶቹን ስትናገር መቼም እንደ ወጣትነታቸውን እንደ ጊዜው ነው ይባላል። አሁን ለአንተ ምንም ነው ማምለጫና ኤክስኪውዝ የሌለው በነገራችን ላይ ለዚህ ነውረኝነት ማለት ነው። ምንድን የቸገረ? ከስራ ተቀንሰ ነው? ጎሎብ ነው? እንደው በአግባቡ መለመን አይሻልም? በእንደዚህ መልኩ ተዋርዶ ከመለመን ይሄም ልመና ነው፣ ያም ልመና ነው። በነገራችን ይሄ ቲክቶክ ጌም ጊፍት ይሰጣሉ ምናምን የምትሉት ጉድ ነው። ይሄ ማለት አንተ ከሰው ይሄ ሳንቲ አንበሳ ዘንዶ ምናምን የሚባለውን ተቆራርጦ መቶ ለሚደርስ 10 ብርና 20 ብር በዚህ ደረጃ መዋረድ ያስፈልገ ለምንድን ነው? ካልጠፋ ነገር እንትን ላይ ጀሪካን አንጠልጥለህ ትመጣለህ። ትናንት ስንት ሰው ተንጠለጠለበት ብለን አንጠልጣይ ተንጠልጣይ በሚል ሁለት ወገን ተከፍሎ ሰው ነፍስ ሲዋደቅበት በነበረ ኢሹ በአንተ ቤት አሁን በቃ አቴንሽን መሳባችሁ ነው። ጌም ትጫወታላችሁ። የሆነ ሰው አይቶ በአንተ ድንቁርና አንተ ልጅቷን ባልካት ነገር ራስ በወንከው ነገር የአእምሮ ሁኔታ በአንተ ውርደተኝነት ሰዎች ይዝናኑና ልክ እንደ ድሮ ግላዲያተር ሰው ተጋድሎ እንደሚዝናናው አንተ ትዘቅጣለህ። ሰዎች ገንዘብ ይሰጠዋል። ሳንቲም፣ የሆነች ሳንቲም፣ አበባ 25 ሳንቲም፣ 1 ብር ምናምን ይሰጠዋል። እሱን ለቃቅመ ከምትበላ አፈርስ መብላት እንዲሁ ደቼስ መብላት ምን አይነት ወራዳነት ነው ግን ዘንድሮ የተያዘው በትልቁም ሰው
ትንንሾቹን እሺ እነሱንም ባናልፍም ትልልቆቹ ሰዎች ሲያብራሩላቸው ትሞክራላችሁ። የመጨረሻ የተበላሸችዋን ልጅ ቋጭ ያጣችዋን ቢያንስ በዙሪያ ሰው ባይኖር እንደ ጎረቤት ባይኖራት ወላጅ ቤተሰብ አይኖራትም። ኦብቪየስሊ ይሄ ሁሉ የሰፈር ሰው እንኳን ባይኖራት ቢያንስ በዚህ ሶሻል ሚዲያ መታስታብ ታይ ስንልኛ ለእሷ ዲፌንስ ትቆማላችሁ። የእሷን ጥፋት ትታችሁት ልጅ ናት ምናምን። አንዳንድ ደግሞ ስልጡንን ባይሶች ቡሊ ያረካት ምናምን። እሷ እንዴት ኬሊን ያረገችን ነው ኔሊን ያረገችን እሷ ከዚህ በላይ ተጫውታብን ስታበቃ ይሁን ለእሷ ሲያብራሩ ሰማሉ። አሁን የአንተ ምክንያት ምንድን ነው? ትልቅ ሰው እንደ ስንትና ስንት ልጆች ማማከሪያና እንትን ማድረጊያ ዕድሜ ሽምግልና መላኪያ ዕድሜ አሁን አንተ ደግሞ ሽማግሌ መልሰዋል። ምንድን ነው ዓላማው? ይሄ ላይቭ አልገባችሁም እኮ ላይቭ እኮ ሰዎች ለሰዎች የሆነ ነገር አስቀስመው የሆነ መዝናኛ ነገር አድርገው ድራማም ሰርተው ይሁን ንግግር አቀርበውም ይሁን ስነ ግጥምም አቀርበው ይሁን ዘፍነውም ይሁን የሆነ ሰዎች መናገር የሚፈልጉትን ጉዳይ የሆነ የተያዘ ማህበራዊ ፖለቲካዊም ብለው እንደያገሩ ኢኮኖሚያዊ ጉዳይ የሰው አንጀት አድርስ ነገር ተናግረው ምን ብለው ሰዎች ደስታቸውን አፕሪሺዬሽናቸውን ለመግለጽ ጊፍት ይሰጧቸዋል የሚል ፓናል የሆነ አሰራር አለው ቲክቶክ። ለእንደዚህ አይነት ሰዎች ለማበረታቻ በሚቀጥለውም ከጊዜያቸው ላይ ከምናምናቸው ላይ ሰውተው መጥተው ስለናንተ ጉዳይ የሰሞኑን ለምሳሌ የሆነ ተማሪዎች ጉዳይ ከመጣ እንዴት እንዲደረጋል ብለው ድምፅ እንዲሆኑ ለሚቀጥለው ደግሞ በባዶ በብላሽ ሰው አይጮህም። ከአንዴ በላይ አንዴ ወኔ ይዞት ሊሆን ይችላል። ሶ ለዛ አይነት ማበረታቻ ብሎ ጊፍት የሚል የሚያየው ኦዲየንስ ተጠቃሚው የሆነ ነገር ሲያስረዱ ይሄን ፈቶ እንዴት መቅጠም እንደሚቻል ላስተምራችሁ ሲሉ በነፃ እንዳይሆን ስጦታ ያቅሙን እዚህ ሀገር ቴክኖሎጂ ሲመጣ እንደ አቢዩዝ እንደሚደረገውና እንደሚጣመመው የትም ዓለም ላይ ያለ አይመስለኝም። የድንቁርናም ውጤት ነው አንደኛ። እንደ ማህበረሰብ የመውረዳችንም የሃይባይ ማጣትም ነው ሁለተኛ። አሁን በእኛ ጋር ጊፍት ሲመጣ ግን እንዳንተና እንዳንቺ አይነቱን ትልቅ ነገር ነው የሚያሰው። አንሳው ትቃርገው እንዴት ሞያ አርገሽ ሞተሻል እንዳው ገልቱ እንዳንቺ አይነቷና እንዳንተ አይነቱ ሰዎች ደግሞ ራሳቸውን እያዋረዱ ተመልካቹም ከናንተ የማይሻል ሰው አሁን ላንተ ለተንጠለጠለበት ከፍለው ነው የሚያስጠለጠሉ። ለተንጠለጠለበት ነው የሚከፍሉ ነው። ለተሳደብክበት አፍን ለከፈትክበት ነው የሚከፍሉ። አንቺ ምን አርጋችሁ ነው? ሰጪውም አለ ሳንቲም ይሰጣችኋል። ላይቭ ገብተን ይሄን ያህል አገኘን አይበላ። ሰው ክብሩን ሸጦ የሚበላበት ጊዜ ዘንድሮ ነው። እንዴት ነው ቆመ የምትሄደው? አሁን አንተ ራቁትን እንደዚህ ደንበጃን መስለ ቆመ አንጠልጥለ በደንበጃን ላይ እንደገና ደግሞ ኮዳ አንጠልጥለ ቆመ። ስራ አለ፣ ቢሮ አለ፣ ጓደኞች አሉ፣ ሰው አለ የምታውቀው። ዝም አሉ ጎበዝ አሉ ወይስ? እኔ እኮ እየገባኝ ስላልሆነ ነው። እዚያ ጋር ነው ነው እንዴት ነው የምንባባለው? በፊት እኮ ማየውን ቦታ ታይተ ሰው ራሱ መንገድ ላይ ሳይሄድ ነገ ጧት ትናንትና ትንሽ ሞቅ ብሎኝ የሆነ ቦታ አየኝ እኮ ማየውን ቦታ ትሸፈናለህ። በስንት ቀን አንዴ ውድ በገዛ ደሞዝ ቦቀላል። እንደዚህ ተዋርዶ በነጋታው ተቀላቅሎ ሰው ካፌና መንገድ ላይ ይቀመጣል። የተረፈውም ሰው ዝም አይልም። ለመድ ነው። ትልልቆቹ ብታፍሩ ምን አለበት ነው ሽምቅቅ ብትሉ አንዳንድ ቀን። በጣም የሚያሳዝነው በጣም እኔ አሁን እንዴት እንደደበርከኝ በስመ አብ ወልድ። እሺ አያችኋት፣ እችን አያችኋት። ተመልካቹ ደግሞ አዋየናት በላንሳላት ምናምን ምን መጨረሻ ላይ ባዶ በለበላን ትሆናለህ ነው። ተንጠልጥሎበት ይታያል ምናምን ነው። እንደ ባዮሎጂና እንደ ምናምን እንደ ሳይንስ ክላስ ከሆነ ችግር የለውም። አዲስ አይደለም፣ ለሁሉም ቦታ አለው። ግን ማንነት አለው። ግን ሰው ተዋረደም ተከበረ የሚባለው ራይት ፕሌስ ራይት ታይም ራይት ነገር ሲደረግ ነው። ኢን ዘ ሮንግ ፕሌስ የማይሆን ፕላትፎርም ላይ ወጥተህ ላይቭ በውድቅት ሌሊት ከማይሆን ያላቻ የማይሆን ኦዲየንስ ፊት ትልቅ እንደ ትልቅ ቢሆን ምን አለበት? በረዛቸው ትልቅ ስላችሁ አትቀምሩ። ድሜ ትልቅ ሰው ነኝ በጣም ትልቅ። ልክ እንደኔም ደግሞ አሉ ትልቅ ሰዎች። ሰው ኤጅ ባረገ ቁጥር ድንጋይ አይደለም። የሆነ ነገር ዲግኒቲ፣ ሲኒየሪቲ፣ ትልቅነት ከኑሮ የምታውቀው ነገር ምናምን አለ። ዩሹድ ሊድ መምራት የሆነ ነገር ከልምድ ማካፈል። ለዛ ነው ትልቆቻችሁን አክብሮ ምን እንጂ ዝም ብለህ ስለኖርክ አይደለም። ድንጋይ ይከበር ነበር እንደዛ ቢሆን። ትልቅነት ግን ቫሊዩ ስላለው አሁን የድንጋይ አይነት ትልቅነት እያየው ነው ብዙ ሰዎች ጋር። ድንጋይ ሺህ ዓመት ውሃ ውስጥ ቢኖር ዋና አይለምድም አሉ። አንዳንድ እንደዚህ አይነት ኤግዛምፕልስ ፊት የሚያደርጉ ቅርቅር የሚሉ ሰዎች እየመጡ ነው። ምን ይላል እንደው ስማ يا جستيدة أنا كنت مش متهو ليش لكال يا جستيدة
እንትን ሲለካ ማነኝ እኔ ፍርዱስ በስሜ ማለት ደራደር እሺ ስለኔ ተሳስተሽ አወራለሁ ብትይ ማለት ነው ዛሬ እንደዚህ ፊትሽን አቀላልቼ ነው የተውኩሽ ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ እሺ እሺ በይ ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ ወንፊት ነው ማለት ነው አሁን ሰላ ፈልጊልኝ በእናትህ አንቺ ዝም በይ ይህንን ቪዲዮ እኔ ታውቃላችሁ ሁልጊዜ የሆነ ነገር እንደ ሰሞንኛ ቫይብ ሁሉም ሰው ለራሱ የሽፋን ታሪክና የምናምን እያደረገ ከልቡ ሳይሆን የሆነ አቴንሽን ሳይሰጥበት እርግብ ሲል ጉዳዮችን እንደው አድሬስ ማድረግም አልፈልግም። ግን ኮንሰርን ሳያደርገኝ ቀርቷል። ይሄ ቪዲዮ ያየሁት ጊዜ ጀምሮ በጣም ሾክ አድርጎኛል። በጣም አሁንም ቢሆን ምን ስታተስ ላይ እንዳለ ማወቅ እፈልጋለሁ። ሌሎች ዜናዎች ሰምቻለሁ። ብዙ ተያዙ አልተያዙም፣ የአዲስ አበባ ፖሊስ ያዛቸው፣ እንደዚህ ያዛቸው፣ ኦፊሻሊ የተለቀቀ ስቴትመንትም አላየሁም። እንዲህ ተይዘውም ከሆነ ሰየውና ያው የወንጀል ድርጊት ውስጥ አልገባም። የወንጀል ድርጊቱ እንደምታዩት ነው። በጣም የሚያስጠላ በጣም ትልቅ ጥፋት። እሱን ህግ ዲል ያደርገዋል። አሁን ይጠየቁ ይያዙ እንደውኛ ሀገር ሰው ላይ ይጠየቁ ይያዙዋል እንጂ አንዳንድ ሰዎች አውቶማቲካሊ ተይዘው ተፈርዶባቸው ዜናውን ብቻ ልንሰማው የሚገባው ሰዎች ነበሩ ብዙ። ገና ከሀ ጀምሮ ስተያዙልን ምናምን የሚባልበት ስቴጅ ላይም ስላልን ነው በአንዳንድ ጉዳዮች። ሶ አሁን ይሄ ባለፈው ልክ ይሄ ቪዲዮ የወጣ ጊዜ ሶሻል ሚዲያ ላይ አሁን በዚህ ኔ ስለኛ ወረተኝነትና ጊዜያዊ ሁሉንም ነገር የሰውን ሁሉ በደል ለራሳችን ጥቅም በተለይ ሶሻል ሚዲያ ላይ ያለ ሰው ለራሳችን ጥቅም ለራሳችን ሽፋን ገጽ መጠቀም ስለምንፈልግ ነው። እከሌ ተገደለ፣ እከሌ ሞተ፣ እከሌ እንዲሆነ ሲባል ኖርማሊ ሰዎች የዛ ሳምንት መወያያ፣ የዛ ሳምንት የሽፋን ገጻቸው፣ የዛ ሳምንት የፌስቡክ ስቶሪያቸው ጥቁር አድርገው ሻማ አድርገው ፍትህ ለከሌ ምናምን ተብሎ 2 ቀን በዛ ከስር ኮሜንት ላይክ ማግኛቸው ነው እንጂ የከሌ ጉዳይ አብዛኞቹ ደንታቸው ሆኖ አይደለም። በጣም ኦቨር አጌን በተደጋጋሚ የታየ ነው። በኖርማሉ ቀን ስለ አንድ ስፔሲፊክ ጉዳይ ሲጮሁ የሚውሉ ሰዎች ራሱ እንደዚህ አይነት ነገሮች ላይ ሲገኙ አይቻላቅም። አሁን የዚች ልጅ ጉዳይ ቫዮሌሽን ነው፣ በጣም ቫዮሌሽን ነው። ታዳጊ ልጅ አቢዩዝ እየተደረገች ነው። የሚያሰሯት ጉልበቷን ኤክስፕሎይት የሚያደርጓት ይመስላል ነውም ደግሞ የደረሰባት ይሄ ድርጊቱ ባይትሰልፍ ድብደባው የፈለገ አይነት ዲግሪ የሆነ ጉዳት ቢያደርስ የፈለገ አይነት ሌቭል ቢሆን የጉዳቱ ጉዳይ ሳይሆን ሳይኮሎጂካሊ የሚፈጥርባት ስሜት እንደገና እንደዚህ በሚዲያ ተለቆ ደግሞ የሚፈጥርባትን ነገር አስቡት። በጣም ብዙ ነገር ተደምሮ እቺ ልጅ ትልቅ ቱራማ ትልቅ የሆነ ማትወጣ ነው ውስጥ ያስገባታል። ኦብቪየስሊ ይሄ መቼም ሁላችንም የምናውቀው ነው። ሶ በዚህ ዙሪያ የሆነ ነገር ወስዶ ተከታትሎ እንደዚህ ሆነ እንደዚህ ያደረገች እንደዚህ ያደረጉ የሚል ኮንሰርናቸውን ሁሉ ለመግለጽ ሁሉ ያልፈለጉ መዓት አይነት ሰዎች አሉ። በኖርማሉ ቀን ግን ሴት ልጅ እንዲሆነ ሴት በዚህ ተቀብጥራ ወንድ ከጎንሽ አያስፈልግሽ፣ በግራሽ ተኝ፣ በቀኝሽ ተዘንበይ፣ ይሄ እንትን ማለት አለ ምናምን የሚል አጉል ተቆርቋሪ ነን የሚል ህዝብ አበዛዙ በጣም ይገርመኛል። ተቆርቋሪ በክፉ ቀን ካልተገኘ ተቆርቋሪ ኮሽ ባለ ቀን የሆነ ነገር መጥቶ ለተበዳይ ይቆማለሁ ካላለ በሐሳብ እንኳን ቢያንስ ተደግፋት መቆም የሆነ መፈክር ይዘህ መውጣት በሐሳብ እንኳን ቢያንስ ሌላ ቀን ዝም ብሎ ከመሬት ተነስቶ ቆረቆረኝ ብሎ ኮሽ ሳይላል ሴቷ መብቷ ምናምን የሚል ሰው ወይ እንትና መብታችን የሚያወራው እኮ በኖርማል ቀን ነው። ጊዜው ምን ወስዶ ሶሻል ሚዲያ ላይ ወጥቶ ቪዲዮ ካሜራ ደቅ ነው። ጉዳዩ ሲከሰት እቆምለታለሁ የሚለው ነገር ሲከሰት ግን አንድ ቃል ሳይናገር ሲቀር አያሳፍርም? እከሌ አይደለም በነገራችን ላይ ማንም ስፔሲፊክ አምሮ ውስጥ ማንንም ግን አላየሁም። በኖርማል ቀን ስክሮል ሳረግ የማያቸውን እንደዚህ አይነት መልእክቶች ልንገርሽ፣ ጠቃሚ ምክር እንትን ልበልሽ፣ በመብትሽ ጉዳይ በዚህ ጉዳይ እኔ ለእንደዚህ ሟች ነኝ ምናምን የሚል ሰው መዓት ሰው የሚል ኦርጋናይዜሽን መዓት ምን ነው እንደዚህ አይነት ጉዳይ ላይ ሲኖር ፕሬዘንሳችሁ መገኘታችሁ የት ደረሰ? እንደ ህዝብ የመጨረሻ ጉዳዮችን የወረት ጉዳይ የማድረግና የሰውን ክፉ ነገር ሰዎች ሊደርስባቸው የሚችለው በጣም አንፎርቹኔት ነገር ቢያንስ እንደ በፊት ሰዎች እንደ እናቶችና አባቶቻችን ወይኔ እንዳው እግዚአብሔር ይርዳሽ ማለት እንኳን አንድ ነገር ሆኖ ለራሳችን አድቫንቴጅ የመጠቀም የሚዲያ ከቨሬጅ የማድረግ አሁን ልክ ይሄ ሪፖርት የተደረገ ሰውን ስንት ሰው ፌስቡክ ላይ ያደረገው ከ2 ቀን በኋላስ ምን ደረሰ ምናምን የሚል ሲሪየስሊ ሰከንድ ብሎ ያወራበትም የተናገረበትም ሰው የለም። ይሄ ነገራችን ነው ኖርማሊ ወንጀሎቹ እንዲፈጸሙ በየቀኑ የማያደርጋቸው። ወንጀለኞቹ እኮ ናቁን እኮ ምን ያመጣል የህዝብ 3 ቀን ይለፈልፍና ይረሳል ይለዋል። ሌቦቹ ቁልፍ ሌቦች የመጨረሻ ንቅሳት ከአንገት ላይ ቢወስዱ በቃ እሳት ነበልባል ሌቦች ንቀውን በፊት አንድ ሌባ ብለን እንዳላሸማቀቅን እንዳልተፈራን እንደ ማህበረሰብ ተንቀን አሁን ምን ያመጣል? 2 ቀን ሚዲያ ዜና ይዘግቧል። ቶይ ህዝብ
እግዚአብሔር ያው እንግዲህ ይስጣችሁ። በዚህ ደረጃ ነው እያስከበራችሁ ያላችሁት። ብዙ የሶሻል ሚዲያ ሰዎችም ገጾችም ዋቴቨር ምንድን አንዳንዶቹ ምን እንደሆኑ ስለማይታወቁ XY5G7 ሀገር ኢትዮጵያ የሚል አካውንት ሰው ይሁን ድርጅት ይሁን መንፈስ ይሁን ስለማላቅ ሁላችሁም ሰዎች አይደለም፣ ግን መናፍስትም ከሆናችሁ እናንተንም ጨምሮ እግዚአብሔር ይስጣችሁ። የተባበረ ውጤታችሁ በዚህ ሌቭል አስንቆናል። ኤኒዌይ ስለሚመለከተው አካል የዚች ልጅ ጉዳይ ለህዝብ ሞራልም ሲባል ለሌሎች በዚህ ደረጃ እንደዚህ ላይ ቡሊ እንደሚያደርጓት እንደሚሰነዝሩባት ምናምን ጋጠ ወጥ ህጻናትና ታዳጊዎች መቼም እነዚህ ትልልቅ ሰዎች ናቸው ለማለት ይከብደኛል። እንደነሱ አይነት ሌላ ሰው እንዳይፈጠር ይሄም ተደረጎ ዝም ከተባለ የሚመለከታችሁ ሰዎች ይሄ ጉዳይ እንዲተደረጉ እየተደረገ ነው ብትሉን፣ ተይዘው ከሆነ ተይዘዋል፣ እርምጃ ተወስዶባቸው ከሆነ ይሄን ያህል ነገር ተፈርዶባቸዋል ተብሎ ሲሪየስሊ ቢነገረን እንደ ማህበረሰብ ማስተማሪያ የሚሆን ይመስለኛል። አንድ ሰሞን ጥሩ ነበር። ፖሊስ የምታደርጉትን ነገር ፔጃችሁ ላይ ማለት ፖስት ታደርጉ ነበር። ፖስት የሚያደርገው ልጅ ተባሮ ነው ተቀንሶ ካልሆነ አዲስ ሰው ይቀጠር ወይ ልጁም ካለ ረፍት ላይ እንኳን ይጣራና እንደ በፊታችሁ አድርጉ። ጥሩ ሄዳችሁ መመሰጋገን ጀምረን ነበር። ያው እንደምታውቁት ጥሩ ሲደረግ ማመስገን፣ ጥሩ ሳይደረግ ሲቀር የታለ ብሎ አቤት ማለት ከማንም ዜጋ ቢጠበቅ ይመስለኛልና አዝኛለሁ። እነዚህ ያደረጉት የወንጀል ድርጊት ነው እንደነገርኳቸው ነው ቅድም። እሱ ላይ አይገርመኝም። ሌላም ብዙ የወንጀል ድርጊት ስላለ እንዲህ ነገር ሲደረግ ግን ኮንሰርንድ ነን የሚሉ ሰዎች ለወትሮ በሴቶች መብት ስም በህፃናት መብት ስም ተበዘበዙ። ህፃናት እንትናሉ። ህፃናት ጠጅ ቤት ሲቀዱ ብቻ ፎቶ መነሳትና ሽመና ሲያሰሯቸው ብቻ መነሳት ብዝበዛ የሚመስላችሁ ሰዎች በሌላ ነገር ጭራሹ ነው ህፃናት የሚበዘበዙ የማይመስላችሁ። ስለ ህፃናት ጉልበት ብዝበዛ እያወራችሁ የ8 ዓመት ልጅ የታክሲ ረዳት ሆኖ ቃሉን ሙሉ ትምህርቱን ጥሎ ሲሄድ ሂሳብ ስትባሉ ከፍላችሁ፣ በስልክ ግን በጣም የሚገርም ነው የህፃናቱ ብዝበዛ እያላችሁ የምትሉ ከአሻንጉሊት አስበልጬ የማላያችሁ ሰዎች ከራሳችሁ ጋር ቲያትር መስራቱን አቁሙት። የሆነ ነገር የምታረግ ከሆነ እመንበት አርግ፣ ማታረግ ከሆነ ቶ። አሁን የደረስንበት የማህበረሰባዊ የሆነ የምትን ደረጃችን ግን በጣም እያሳዘነ ነው። በየቀኑ ወደኋላ፣ በየቀኑ የማይሆን ሰው ተከታዩ የማይሆን ሰው በጣም ብዙ ሰነፍን የሚከተለው ሰው ነው የሚመስላቸው። ቀላል ስለሆነ ነው። ሁልጊዜም ቢሆን ሮንግ ማድረግ ቀላል ነው። ሪስፖንሲቢሊቲ የለው። ማበድ ቀላል ነው። መሳደብ ቀላል ነው። የሆነ ሃይማኖትን፣ የሆነ ብሔርን፣ የሆነ ህዝብን፣ የሆነ ሰው አግዝፎ የሚያዩን ባህል፣ ቋንቋን ዝም ብሎ ከመሬት ተነስቶ አፍ ከፍቶ ሽምድምድ ማድረግ ቀላል ነው። ያስደነግጣል፣ ሾክ ያደርጋል። ሰው ብዙ ያየዋል። ምን ነው እግዚኦ ይላል። እሱ ለእናንተ ቪው ነው የሚባለው። ሰው ሲያየው ለእኔ ለምሳሌ ቪው አይደለም ውግዘት ነው። አይተህ ውይ ይሄ ሰው ካልከኝ እንደ ቪው አልቆጥረውም። ይሄ ሲስተሙን ቢቆጥረው ሲስተም ላይ ስለሆነ እንትናችሁ እንደዛ ማድረግ ቀላል ስለሆነ ነው። ትምህርት አይፈልግ፣ ሪስፖንሲቢሊቲ ያጽፍ፣ ሞራል አይፈልግ። ማለት በቃ አንድ ፊቱን ሰው ከደፈነው ነው። ጥሩ መናገር፣ ሰው ሰላም ማለት፣ የሆነ ነገር ማድረግ፣ የሆነ ማክበር፣ ለሰው ብድግ ማለት ምናምን ትንሽም ብትሆን ኢፈርት ይፈልጋል። ለዛ ነው የማይሆን ነገር የሚያወራ ሰውን ብዙ ተከታይ ያለው ኩክ በገንዘብም ሲሆን ለዛ ነው። አጭር ገንዘብ ቅዠቱ ደስ ይላል። ይህን ያህል ቁጭ ብላችሁ ብታገኙበት፣ ቁጭ ብለህ ቤት ተቀምጠህ በሳምንት $1000 ታገኛለህ። አርጎልኝ ነው የለም እንደዛ ይባል። አትሊስት እዚህ ሀገር የለም። ወጣቶቹ እሱን ተማምነው ኩክ ነው፣ ተስፋ ኩክ ነው። ዝም ብለህ ፋንታሳይዝ ታደርጋለህ። እንደዚህ አይነት ካራክተሮችና ተዋንያን በዙብን። ሪሉ ሰው እያነሰ ይመጣል። ነገችን ሀገር የሚረከበው ሰው፣ አሁን ነገ ጧት ስራ የሚለውጠው ሰው፣ እንደዚህ ልፍጠር የሚለው ሰው፣ ተምሬ እንደዚህ ላድርግ የሚለው ሰው፣ እንደዚህ ምናምን ሪል ላይፍን ቻሌንጅ የሚያደርገው ሰው፣ ለዛ የተዘጋጀ አእምሮ ያለው ሰው ትልቅም ጭምር እየጠፋብን መጣ። እብዱ በዝቶ እግዚአብሔር ይርዳን።